ደምዬ ጤና ይስጥልኝ። እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነህ? ስላገኘሁኝ ክብር ይሰማኛል። በጣም አመሰግናለሁ። በጣም እወድሃለሁ፣ አከብርሃለሁ። በጣም አመሰግናለሁ። እንግዲህ ዛሬ ላይ ስቀጥርህ በጣም ደስተኛ ሆኜ ነው። ምክንያቱም ከእናንተ ለሀገሪቷ ከፍተኛ ዋጋ ከከፈለ ስፖርተኛም የጦር ሜዳ ሰውን ኢንተርቪው ለማድረግ ጥሬን አክብር ስለመጣ በጣም እድለኛና በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ ስለመጣ። እሺ፣ እኔም አመሰግናለሁ። እኔ በዚህ መልኩ መጋበዜ በጣም አመሰግናለሁ። ቴንኪው እላለሁ። ጤና ይስጥልኝ። ዳንኤል ግዛቸው እባላለሁ። ከአሰላ የአፍላንዳ የምሽት ሩጫ ክበብ አስተባባሪ እና ከአሰላ መጽሐፍ አሰባሰብ እንዲሁም የላይብረሪ ግንባታ ኮሚኒኬሽን ክፍል ኃላፊ ሲሆን እንደዚሁ በአሮጌ አራዳ የበጎ አድራጎት አስተባባሪ ኮሚቴ ነኝ። ቤኪ ዲጂታል ስቱዲዮ እባላለሁ። ዛሬ ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። እዚህ ወደ አሰላ በረከት ዲጂታል ስቱዲዮ መጣ። እንግዲህ ይህንን ቃለ መጠይቅ ለማድረግ እንደዚህ ስለፈቀድክልኝና እኔም ጥያቄዎችን ለማስተላለፍ ወይም ደግሞ ጥያቄዎችን ለመጠየቅ እድል ስላገኘው በድጋሚ አመሰግናለሁ እላለሁ። በካሜራማንነት የምታገለግለን ካሜራማን ቤርሳቤል በላይ፣ እንደዚሁም ይህንን ጥያቄና መልስ ዝግጅት ያዘጋጀሁት ዳንኤል ግዛቸው እባላለሁ። እንደዚሁም ደግሞ በስፖርቱ ዓለም እና በወታደርነት ዓለም ከአባቴ ጋር የሚያመሳስላችሁ ተመሳሳይ ነገር ስላለ በዛ ላይ ለመጠየቅ እንደዚሁም ደግሞ የአሰላ ልጆች በሀገር ውስጥም በውጭም ያሉ እንዳንተ አይነት ትልልቅ ሰዎችን ማስታወስ ስለሚፈልጉ እንደገና ለመዘከርም በዚህ ሁኔታ ነው ጥያቄን ላዘጋጅ ላቀርብ የፈለኩት። ይህ ታሪካዊ ቀን ነው። ምክንያቱም የሰው ልጅ ህይወቱ ካለፈ በኋላ ነው ስለዛ ሰው የሚነገርለት። ዛሬ ላይ ደግሞ ከባለቤቱ አንደበት ስለሰራቸው መልካም ስራዎች ምስክር እንዲሆን በታሪክ ተቀርጾ እንዲቀመጥ በማሰብ ነው። በጣም ከልብ አመሰግናለሁ። አመሰግናለሁ። እኔ አቶ ወይም ወታደር ደገፋ በየነ የሚባለው አሁን ደግሞ ኮች ደገፋ በየነ የሚባለው ቅጽል ስም ህዝቡ የሰጠኝ ገንባው ነው። አንተም ደግሞ ወንድሜ በዚህ መልኩ አፈላልገ እውነተኛ ታሪክ ለመዘከር ወይም ደግሞ ለማውጣት በመጣረቅ ቴንኪው አመሰግናለሁ እላለሁ። አመሰግናለሁ። ያው እንግዲህ ብዙዎች በገንባው ስለሚያውቁ ደገፋ የሚለውን ስም ማንም አያውቀውም፣ እኔም ጭምር። ስለዚህ አሁን ገና ነው የሰማሁት። ስምህን በሚገባ አስተዋውቀናል። እንግዲህ እንደዛም በስፖርቱ ቅጽል ስም እንደመኖሩ መጠን በጦር ሜዳም ቅጽል ስም ሊኖር ስለሚችል በኋላ ላይ እንደርስበታለን። ገንባው ማን ነው ቢባል ስለ ትውልዱ፣ ስለ አስተዳደጉ፣ የት ሀገር ሰው ስለነበር እስቲ ህይወትን፣ ታሪክን ብትገልጽልን ገንባው ማን ነው ብለው ለሚያስቡ ከልጅነት ጀምሮ የነበረ ስለ ቤተሰብን ብታስተዋውቀን። እሺ፣ አመሰግናለሁ። ገንባው ማለት እንግዲህ ያው ደገፋ በየነ 1949 ዓ.ም በአርሲ ዞን የጦሳ ወረዳ ጎበሌንጫ ወይም ደግሞ ዋዶሳ ቀበሌ የተወለድኩት እዚህ ወደ ሮታ አካባቢ ማለት ነው፣ ሰኞ ገበሬ የምትባል። ከዛም በኋላ ያው እድሜም ለስራ እንደደረሰ እንደ ማንኛውም የገበሬ ልጅ ከብት በማገድና በማረስ ነበረ። ከዛ ነው ተመልሼ ወደ ወንድሜ ወዳለበት ወደ አሰላ ማምጣት ትምህርት ህይወቴን ጀመርኩት ማለት ነው። ከዛም በዚሁ በአሰላ ከተማ ትምህርት ላይ ያለው ራስ ደርጌ ትምህርት ቤት ኳስ መጫወት ሞክር ነበርና ከአንደኛ እስከ 6ኛ ክፍል አሰላ አንደኛ ደረጃ ትምህርት ቤት ተማርኩኝ። ከዛ ከ7 እስከ 8 ጨላሎ ተራራ ትምህርት ቤት ትምህርቴን በመከታተል ላይ ያለሁኝ ወደ ሰራዊቱ ገባሁ። በ1969 ዓ.ም ወደ ፖሊስ ሰራዊት ፈጥኖ ደራሽ ፖሊስ ሰራዊት ገባሁኝ። እዛ በመሰልጠን ላይ ያለን እንግዲህ ወታደር ምን ማድረግ እንዳለበት ፖሊስ ይባል እንጂ ፈጥኖ ደራሽ ነው፣ ልዩ ኮማንዶ ነው። የሚያሰጡን እስራኤሎች ናቸው እና በኮልፌ ፈጥኖ ደራሽ 6 ወር የትምህርት የተያደረኩኝ በኋላ በዛው ዓመተ ምህረት መጨረሻ ወደ ሐምሌ ነሐሴ አካባቢ የሶማሌ ጦር በጣም እያየለ በመምጣቱ በጣም አስጊ በመሆኑ በየኮርሱም የጨረሰም ያልጨረሰም ሰራዊት አባል በሙሉ ክተት በማለት መንግስቱ ኃይለማርያም አሁን አብዮት አደባባይ የሚለው ጥሪ በማድረጉ
ሰልፍ ከወጣን በኋላ በቀጥታ ወዴት ነው የሄድነው? ወደ ሶማሊያ ወደ ሀረር ጦር ግንባር ዘመት። ሀረር ጦር ግንባር በምንዘምትበት ጊዜ እንግዲህ በዛ በጋቡ ነቀብድሃ በመቃጠል የሶማሌ ጦር ወደዚህ መጥቷል። ጅጅጋን ተቆጣጥሮ ወደዚህ ወደ ሀረር አካባቢ ስለመጣ ያለንን ኃይል በማስተባበር ቀጥታ እኛም አንደኛ የመጀመሪያው ስራችን የነበረው ታንኮችን ከአሰበ ተፈሪ ወደ ሀረር ማማለስ ነበር። እኛ ስራ ታንኮች ነበሩ፣ ጎማ ታንኮች፣ እሱን ማለስ ነው። ከዛም በኋላ ጦርነቱ በእግረኛ ወደ ቆርጦ ወደ ጁቢቲ በመግባቱ ያንን መስመር ከድሬዳዋ እስከ ጁቢቲ ያለው መስመር የ19ኛ ሻለቃ ፎርመራሽ ያንን ቦታ ተረክቦ ክልሉን እንዲቆጣጠር በመደረጉ በዛን ሰዓት ነው እንግዲህ 1971 አካባቢ ከ5 ወር ውጊያ በኋላ ደግሃቡር የሚባል ወይም ደግሞ በዚህ በጁቢቲ መስመር አሻዶሌ የተመታሁት ነው። አሻዶሌ ላይ መጀመሪያ ቀን ያው የቀኝ እጄን ተመታው። ቀጥሎም ስጋ ለስጋ እግሬን ተመታው። ከዛም በኋላ ነው እንግዲህ ወደ በሄሊኮፕተር ወደ ሀረር ጦር ኃይሎች ሆስፒታል በቁስለኝነት የወጣሁት ማለት ነው። በዛ በውጊያ በነበርኩበት ሰዓት አንደኛ ሻምበል አንደኛ መቶ መትረየስ ተኳሽ ነው። 2 ረዳቶች አሉ እና በዛን ሰዓት ነው እንግዲህ ያው ብዙውን ጊዜ ከባድ መሳሪያ የሚተኮስበት ጊዜ ትኩረቱ እዛ ላይ ስለሆነ ከ3 ወር ውጊያ በኋላ ነው የቀኝ እጄን ተመትቼ ወደ ጦር ኃይሎች ሆስፒታል ሀረር የገባሁት። ከዛ ቁስሉ ባለመዳኑ ወደ ፖሊስ ሰራዊት ሆስፒታል አዲስ አበባ በመግባት ዶክተር በቀለ የሚባሉ በጣም ስፔሻሊስቶች አሉ። እነሱ ሕክምና አድርገውልኝ አገገምኩኝ። እንደገና ተመልሼ ወደ ሰሜን ጦር ዝግጅት በማድረግ ላይ ያለ አመረቀዘ ሙቀት ስለነበረ ቁስሉ አመረቀዘ። እንደገና ተመልሼ ወደ አዲስ አበባ ፖሊስ ሰራዊት ሆስፒታል በመግባት ድጋሜ ሰርጅ ወይም ኦፕሬሽን ተደርጎ እዛ የነበሩ አጥንቶች የበሰበሱ ነበሩ። እነሱ ቆርጦ በኋላ ቀጥታ ወደ ቦርድ እችልም 35% ተቆርጦ ብሎ ቦርድ ወጣው። ከዛም በኋላ ነው እንግዲህ ወደ ተወለድኩበት ክፍለ ሀገርና ወደ በጣም ደስ የሚል ታሪኮችን እየነገርከኝ ያለው ገንብዬ እንግዲህ ስለተወለድክበት አካባቢ ስትነግረን ምናልባት ዘልየው ካልሆነ ስለ እናት አባትህና ስለ ወንድሞች ስለ ቤተሰብ ብትገልጽልኝ። አመሰግናለሁ። እንግዲህ ቤተሰብ የገበሬ ቤተሰብ ነው። አባት ማን ይባላል? አቶ በየነ ጭቋላ ይባላል። እናቴ ደግሞ ወይዘሮ ቀነኒ ቡሎ ትባላለች። ስንት ቤተሰቦች አላችሁ? ስንት ነበራችሁ? 5 ወንድ 3 ሴት ነበሩ። ስንተኛ ልጅ ነህ አንተ? እኔ የመጨረሻ ልጅ ነኝ ነው። ለአባቴ ለእናቴ የመጨረሻ ልጅ ነኝ። እንግዲህ ታሪክ ነውና እነማን ይባላሉ? ወንድሞቼ እንግዲህ አንድ ታላቅ እህቴ ኢብሳ በየነ ትባላለች። መልካ በየነ ይባላል። ደረሰ በየነ ይባላል። ንጉሴ በየነ ይባላል። ቀጥሎ ደግሞ ኢፍቱ በየነ ትባላለች እና ወደ 8 ነን። 5 ወንድ 3 ሴቶች ነው ያለው። በጣም ደስ ይላል። እንግዲህ የገበሬ ኖሮ እርሻው ምንም ስላለ እንደልብህ ልጆችም በዛ ብለው ነው ያሉት። በጣም ደስ የሚል ነው። የልጅነት ህይወት አስተዳደግህ ከእርሻ ወይ ከመጠበቅ በዘለለ ምን ይመስል ነበር? እንዴት ነበረ እንደው አስተዳደጋችሁ በገጠር እንደ ማንኛውም የገበሬ ልጆች ነው ወይስ የተለየ እንትን ነበረ በአስተዳደግ ላይ? እኛ እዛ በገጠር በነበረበት ሰዓት እንደ ማንኛውም የገበሬ ነው የምንኖረው። አብላጫው ምንድነው በዛ በእኛ አካባቢ ውሃ ችግር ስለነበረ ሁላችንም አህያ ጠዋት የጫን ማስታውሰው ቦሩ የሚባል ወንዝ አለ። ያንን በጀሪካን ወይም ደግሞ ጎማ ነበረ። በጎማ ነው የምንቀዳው። ከመነዳሪያ አይነት ጎማ አለ። በዛ ኖርድና እኔ ትንሽ ትዝ የሚለኝ ምንድነው ያንን ውሃ በምንደርስበት ጊዜ በጣሳ ሳይሆን እኔ ማስታውሰው እንደዚህ ጎንበስዬ ወንዙ እንደመጠጣ ያ ቫራይቲ እንደማንኛው ገበሬ ደግሞ ያው በእርሻ ከብት በማገድ እርሻ በማረስ ነው። ትንሽ ራሴ እስከዚህ ድረስ ትምህርት ቤት ይተያል የሚባለው ይቀራል። ከዛ ትምህርት ቤት አካባቢ አልነበረም። ሩታና እዚህ ይተያ ነው ያለው። ትንሽ ስለሚርቅ በዛ ወደ ትምህርት በዛች ህይወት ውስጥ እስከ 8 እድሜ ድረስ ወደ ትምህርት ህይወት አልገባሁም። በእርሻ ህይወት ነው። በጣም ደስ ይላል። እንግዲህ ተመልካቾቼ ወይም የምትከታተሉኝ
እንግዲህ ታሪክ ከቤተሰቦች ጋር የሚመሳሰል ታሪክ ነው ያለው ገንባው። አባቴ ሻምበል ግዛቸው ረጋሳ ይባላል። በድሮ በአርሲ ጠቅላይ ግዛት በፖሊስ ሰራዊትነት ውስጥ በሚያገለግልበት ሰዓት በተለያዩ የስፖርት ተሳታፊ ነበር። በእግር ኳስ፣ በመረብ ኳስ፣ በቦክስ ይጫወት ነበር። ለናደው ቡድን፣ ለአርሲ ምርጥ ቡድን እንደዚሁም ደግሞ ለፖሊስ ምርጥ ቡድን ይጫወት ነበረ። በ69 እንደዚሁ ሶማሌ ሀገራችንን በወረረችበት ሰዓት በ1969 ዓመተ ምህረት ልክ ወንድሜ እንዳለው የ2 ዓመት ግዳጅ ተሰጥቷቸው ወደ ግንባር በሄዱበት ሰዓት በዛውም ወደ ጦር ሰራዊትነት ተዛውረው በአውደ ውጊያ በማድረግ የሶማሌን ወራሪ አይቀጡ ቅጣት በመቅጣት ወደኋላ የመለሱት። እንግዲህ ገንብዬ እኔንም ወደ ልጅነት መለስከኝ። በዚህ በጦርነት ውጊያ ላይ አዛዦች እነማን እንደነበሩ የምታደንቃቸው፣ በጦርነት አውደ ውጊያችሁ ላይ የምታደንቀው የማትረሳው ጀግና የምትለው አዛዦች እነማን ነበሩ? እንግዲህ እኛ አዛዥ ተስፌ በንቲ ይባላል። ተስፌ በንቲ የፋምራስ ፖሊስ አዛዥ ነው። በጣም ታዋቂ ነው። አየር ወለድ ነበረ። ከአየር ወለድ ነው የመጣውና በጣም እውቅ ስልት የሚያውቅ አትሊስት ከዚህ ከመምሪያው ጀምሮ እስከዛ ሲመራ የነበረ ነው። ሌላው ኮሎኔል ጎይቶ ይባላል። እዛው ነው ኮሎኔል ጎይቶ ይባላል። ሻለቃ ተሰማ ይርገሉ ይባላል። እነዚህ በጣም ማስታወሳቸው የነበራቸው ወታደራዊ ሆነ እኛንም በመገፋፋት ምሳሌነት ይሁኑ ስለነበሩና በዛን ሰዓት ያ የኛ ፋውንደራሽ ማለት ደግሞ በጣም ሙቅ ነው። አንደኛ በእስራኤል የተማርነው እኛ ብዙ ነው ስልቱን እዛ የተማርነው ረጅም ወይም ደግሞ እዛ በነበርንበት ሰዓት ሰፊ ወታደራዊ ትምህርት ነው የተማርነው። ጨበጣ ውጊያ ነው ሆነ ከተማ ውጊያ ነው ሆነ እንዴት ነው ጠላይ መከላከል በሰፊ ስለነበረ እነዚህ በጣም ከማለት ናቸው። ተስፋ በንቲ ይባላል። እኔ በጣም እሱን አደንቀዋለሁ። እንግዲህ በዛ ሰዓት ቁስለኝነቱ ይሄ ሜዳሊያ የኢትዮጵያ የቁስለኞች ሜዳሊያ የደም ሜዳሊያችን ማለት ነው። ይሄ በግዳጅ ላይ የቆሰሉ ይሄ በግዳጅ ላይ በነበረው መስዋዕትነት ይሄ ኢትዮጵያ መንግስት አውቆ ይሰጣል። ቁስለኛ በግዳጅ ላይ ለቆሰሉ የሚል ነው እና በዚህ ቁስለኛ ሜዳሊያ በክብር እዚሁ ባለንበት አገር ይመጣል። በጣም ደስ ይላል። እንግዲህ ድሮ ልጆች ሆነን የደርግ ወታደሮች ዲሲፕሊናቸው፣ ወኔያቸው፣ አለባበሳቸው፣ አረማመዳቸው፣ ሁሉ ነገራቸው ቅስቀሳ ሳይደረግ ወጣቱን ወደ ሚሊቴሪ ዓለም እንዲገባ ያደርግ ነበረ። በጣም ደስ የሚል ጊዜ ነበረ። በዛን ሰዓት ከዚህ ከፖሊስ ሰራዊትነት ወደዛ ከሄዳችሁት ውስጥ የምታስታውሳቸው ወንድሞች አሉ? በዚህ በግዳጅ ወይም ደግሞ ያሰላ ልጆች እንደው እስቲ ለማስታወስ ያህል እንደው የምታስታውሳቸውን ስማቸውን ልትገልጽልኝ? አመሰግናለሁ። የአሰላ ልጆች እንትናችን ምድባችን በዛ ድረስ በሻለቃ በሻምበል በመቶ ተበታትነን እዛ ኮልፌ ላይ ነገር ግን ስልጠናውን ከጨረሰ በኋላ በአጠቃላይ ብሄር ነው። እዚህ አሁን ጌታቸው የሚባል ነበረ። ጌታቸው በቅርብ ጊዜ ሞቷል። ግርማ ድንበሩ የሚባል የአቦምሳ ልጅ ነው። እዚህ አዋሽ አካባቢ ያለው እነዚህን ባስታውሳቸዋለሁ። ሌላው ግን አሰበ ተፈሪ ድረስ ታንከኛ የነበሩ ጮጋር ከበደ የምንለው አሰናፊ ተገኝተናል። አውራው ንጉሴ የሚለው እዚህ አውራው ሆኗ የምንለው እያለ የዚህ ራስ ሆቴል አካባቢ ጀርባ የነበረ ልጅ ነው። እነሱ ታንከኛ ሆኖ እዛ አግኝቻቸዋለሁ። ወደ ግዳጅ በሚሄድበት ሰዓት ታንክ ይዘው ነው እነሱ። ጮጋራ ታንከኛ ነበሩ ይዘው ነው ሄደው። ንጉሴ ታንከኛ ነው። እነዚህ የአርሲ ልጆች በአራት ብቻ ነው እንደዚህ ነው ግብነት የለበ ሌላው ተበታተነ። የሻምበል በየቦታው ስለተበታተነ በግዳጅ ላይ አልተገናኘንም። ከሌላ ግሩፕ ከአማራ ከነበሩ ልጆች ከደቡብ ከነበሩ ልጆች ጋር ነው አንድ ላይ ተቀላቅለን ነውና እና አውራውን ጮጋራን ወይ ከበደን እነዚህ እና ግርማ ድንበሩን ጌታቸውን እነዚህም በደንብ አስታውሳለሁ። ምን ነበር የሚያስደስትህ ነው በሚሊቴሪ ዓለም ውስጥ በቃ አሁን ድረስ የማይረሳ በጣም ደስ የሚል የሚናፍቅ ነገር ምንድን ነው? እኛ እንግዲህ ምንድነው ብዙ ጊዜ ኮልፌና ከኮልፌ የሚሄድ ጊዜ ምንድነው በመሳሪያ ይዞ ከማርቼዲስ ምን ይባላል ከማርቼዲስ ላይ ዘለን ወርደን ቦታ መያዝ ብዙ ጊዜ እዛው ሰራዊት ውስጥ በነበርኩበት ሰዓት ምንድነው ግዳጅ በምንሄድበት ሰዓት ምንድነው ረጅም ጉዞ ነው የምንጓዘው። በዛ ሰዓት ምንድነው ወርደን ከነ መሳሪያው ይዘን ትጥቅን በሙሉ ይዘን ተዘለና ወርዳ
ቦታ ትይዛለህ። ከዛ እነዛን መሰለኝ ይሰሙኛል። ለምን በወጣትነት እድሜ ስለነበረ ከዛ ከመርችት ላይ ዘሎ መሬት ወርዶ ቦታ መያዝ አሁን የነበረን የማደርገው የሚል ስሜት ስለነበር እነዚህ ሌላው ምንድነው እኔ ጠዋት ሌሊት ቁርስ አንሰራም። እዛ ግዳይ ላይ ማብራት አይበራም፣ እሳት አይበራም። ለምን ግዳይ በነበረበት ሰዓት ስለሚታይ 11 ሰዓት ቦክራ የሚባል ወተት አለ። ያንን ወተት በጁቲ በሚሰራበት ጊዜ ተቀርቶ ሲሄድ እንትኑ የጋቤጣው አፍ ያቃጥላል። እነዛ ትዝታዎች አሁን ይሰሙኛል። እዛ ያን ያህል ነገር ክብደት መሳሪያ 25 ኪሎ ያህል ትጥቅ ተሸክሞ ጉዞ ማድረጉ እነዛ እና በግዳይ ላይ ደግሞ መስዋዕትነት መሆኑ ለአገር መስዋዕትነት መሆኑ ይቅርታ አድርግልኝና እኔ ግራና ቀኝ በነበሩ ሁለቱም ረዳቶቼ አልቋት እዛው ነው ጭራን የቀበርናቸው እና አሁን እኔ እግዚአብሔርን አመሰግናለሁ። ለምን ሁለት ዛሬ እዚህ መጥቼ የአራት ልጆች አባት ነኝና ይህንን ታሪክ በመናገሬ እኔ እግዚአብሔር መሰገነ ይሁን ለዚህ መልክ ስለሆነና ከዛ መስዋዕትነት እዚህ ሰው በሚረክብበት ሰዓት የሀገር መስዋዕትነት ተብሎ ነው። ሌላ ጉዳይ አይደለም። የሀገር ፍቅር ተብሎ ነው እና እነዛ ትዛዎች በህይወቴ አሉ። ምናልባት እንግዲህ ወታደር ያው ከነስሙ ወጥቶ የሚያድር ማለት ነው። ለሀገሩ በየሜዳው ቀባሪ የሌለው አሞራ የሚበላው ሀገሩን የሚያስከበር ከተማ ላይ ላለው እስትንፋስ እንዲበላ፣ እንዲጠጣ፣ እንዲማር፣ እንዲሰራ የሚያደርግ ዋጋ ያለው የሚያንስበት ነው። እንግዲህ ደምህን አጥንትን ከስክሰ ነው። እንደዚሁም ጓደኞች ህይወታቸውን መስዋዕት አድርገው ነው እችን ሀገር ዛሬ ላይ እንድትቆም ወይም ደግሞ እንደዚህ እንድናወራ ሀገር እንድትቀጥል ያደረጋችሁት። ክብር ይገባቸዋል። ለሰራዊታችን ክብር ይገባል። በዚህ በተደረገው አውደ ውጊያ ላይ ምን ያህል ጊዜ ቆስለሃል? ምን ቦታ ተመታል? ይሄ የጦር ሜዳ የቁስለኝነት እንትን የተሰጠ ስንት ጊዜ ነው የተመታው? ቤት ግንባር ላይ ነው? እኔ ሁለት ጊዜ ነው ቆሰልኩት። አንደኛው የመጀመሪያው ሁለት ፊት ለፊት አጥንቴ ይሄኛው አጥንቴ 35% ጉድ ላይ ተባለው። ቀጥሎ ደግሞ ስራ ይሄ አንድ ሁለት ቦታ ላይ ተመተ ሙሉ ምን የወጨቀው ይሄ እንግዲህ ሌላ ስጋ ነው እዚህ ጋር የተሞላልኝ። ይሄ ጉርጓዳ ነው ይታያል። ይሄ ደግሞ ስጋ ነው የተሞላልኝ። ሌላው ስጋ ለስጋ ደግሞ ስጋ ግሬን ነው። ስጋ ለስጋ ምንም ነገር አልተሰማኝም። ሁለት ጊዜ ነው ቆሰልኩት። አንደኛ የመጀመሪያ ቆሰል ከባድ ስለነበረ ሄድኩኝ ሕክምና ወሰድኩኝ። ተመልሼ በማገገሚያ በኋላ ነው እንደገና ስጋ ለስጋ ተመጣው። እሱን በመታከም ላይ ያለ ነው ይሄኛው ድጋሚ አመርክዞ ወደ አዲስ አበባ መነስጃለሁ እና ምንድነው ፖሊስ በነበረበት ሰዓት ሰራዊቱ ሁሉ ስለወጣ ከምስራቅ ድል ወደ ሰሜን በሚባልበት ጊዜ በሪከቨሪ ወይም ደግሞ በማገገም ላይ ያለው ነው ወደ ፖሊስ ሰራዊት ወይም ደግሞ ወደ ሆስፒታል ተመልሼ ተወጣሁ። አንደኛ 19ኛ ሻለቃ አንደኛ የመቶ አንደኛ ሻምበል 19ኛ ሻለቃ ፍሮም ድረሽ። እንግዲህ ቅድም ስትናገር የነበረው በወጣትነት ደረጃ ላይ በሚሊቴሪ ዓለም ውስጥ በኦራል ላይ እየሄዳችሁ ስትወርዱ ስትዘሉ የነበረው እንትን እኔን ወደ ልጅነት ጊዜ በጣም መለሰኝ። ድሮ መስከረም 2 በሚከበርበት ሰዓት አየር ማረፊያ አሁን ላይ ቴክኒክ ትምህርት ቤት አካባቢ አየር ማረፊያ ይባል ነበር እና መንግስቱ ኃይለማርያም ይመጣ ነበር በወቅቱ አስታውሳለሁ። እና አውራሪስ አቶ ገነነ የቀይ ጦር አሰልጣኝ ወይም ደግሞ የህብረት ጂምናስቲክ አሰልጣኝ በነበሩበት ሰዓት ተማሪዎች ወይም ደግሞ መንግስቱ የሚጠብቁ ያ ሁሉ ዝናብ ዶፍ ዝናብ እየዘነበባቸው ከቦታው እንዳትነቃነቁ ተብሎ ሁሉም ዝናብ በላያቸው ላይ ያለቀው። በዛ እየተገረምን እያለ ደግሞ እናንተ ስታሳዩ የነበረው ትርኢት በጣም በቃ ላይ አይደለም ምንም ህፃን ልጅ በሆነ ካሜሬ ዛሬ ድረስ ይታየኛል። በዛን ሰዓት የማስታውሰው ሄልሜት አረንጓዴውን ሰማያዊውን እንትኑን የዚህ አይነት ከለር ያለውን አረንጓዴውን ሄልሜት አድርጋችሁ በደረታችሁ እየተሳባችሁ የጦርነት እንትን ስታሳዩ እንደገና ደግሞ በሞተር እግራችሁን እንትን ብላችሁ በአንድ በኩል አንደኛው እግራችሁ በሌላ በኩል ሆኖ ተደብቃችሁ አካላችሁን ሸሽጋችሁ ጥይት እንዳያርፍባችሁ በሞተር ላይ የምትሰሩት ትርኢት
እስካሁን እንትን ይለኝ ነበር። እስቲ ስለዛ ጊዜ እንደው ምናልባት ያቺ እኔ ትንሽ ብልጭ እያለች ትታየኝ የነበረውን አንተ ደግሞ ሰፋ አድርገህ በወጋ አድርገህ እንትን ብትል ሌሎችም በዛን ዘመን የነበሩ ልጆች እንዲያስታውሱት አብረው ትርኢቱን ያሳዩ ምን አይነት ትርኢት እንደነበር እንዴት እንደነበር እስቲ ብታጫውተኝ።